ለኔስ ልዩ ነሽ ድንግል ማርያም ለኔስ ልዩ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በሀገር ውጭም የምትገኙ የተከበራችሁ ውድ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? ዛሬ በተለያዩ መርሃ ግብራቶች ምን እንጠይቅለው የሚል መርሃ ግብር አዘጋጅተን ለእናንተ ለአድማጮቻችን ለነፍሳችን ድህነትን የሚያሰጥ የምንጠይቅለው መርሃ ግብር አዘጋጅተን ተገናኝተናል ማለት ነው። ለመርሃ ግብራችን መልስ ይሰጡን ዘንድ ተጋባዥ እንግዳ ያደረግናቸው ቀሲስ ሀብተ ማርያም ገብረ እግዚአብሔር ናቸው። እሳቸው የሚናገሩበትን አንደበት እኛ ደግሞ የምንሰማበትን እዝነ ልቦና ቅዱስ እግዚአብሔር አምላካችን ያድለን። ወደ መምህራችን ቀሲስ ሀብተ ማርያም እንኳን ደህና መጡ። እንኳን ደህና ቆያችሁ። በእውነቱ በሰንበት ሚዲያ የዩቲዩብ ቻናል ስም የአክብሮት ሰላምታችንን እያቀረብን የምንጠይቅለው መርሃ ግብር ዛሬ ለውድ አድማጮቻችን ለነፍሳችን ድህነት ይሰጥ ዘንድ በእርስዎ በኩል የተለያዩ ጥያቄዎች እናቀርብልዎታለን። እርስዎ ደግሞ ለምእመናን ተደራሽ ያደርጉልን ዘንድ ስቱዲዮአችን ድረስ አክብረው ስለመጡ በሰንበት ሚዲያ ስም እናከብራለን። እሺ፣ እኔም አመሰግናለሁ። ለዚህ ቃለ መጠይቅ እኔን ጠርታችሁ ተጋባዥ ስላደረጋችሁልኝ በእግዚአብሔር ስም እኔም አመሰግናለሁ። እንግዲህ በቅድስት ቤተ ክርስቲያን የተለያዩ ጥያቄዎች ይነሳሉ። ዛሬ ልንጠይቅ የፈለግነው በስርዓተ ቅዳሴ ዙሪያ ያተኮሩ ናቸው ጥያቄዎቹ ማለት ነው። የመጀመሪያው ጥያቄ የምናደርገው በስርዓተ ቅዳሴ ጊዜ መደረግ የሚገባቸውና መደረግ የማይገባቸው ነገሮች ምንድን ናቸው? እንደው ለመሆኑ በቅድስት ቤተ ክርስቲያን ስርዓተ ቅዳሴ እየተቀደሰ ምእመናን ማድረግ ያለባቸው ነገሮች አሉ፣ ማድረግ የሌለባቸው ነገሮች አሉ እና ለህይወታችን ለነፍሳችን ድህነት ይሆን ዘንድ መርገም እንዳይሆንብን ማድረግ የሌለብንና ማድረግ ያለብን ነገሮች ምንድን ናቸው የሚለው ጥያቄ የመጀመሪያችን ነው። ቀሲስ እንደው አባታችን እስኪ ይሄንን ይባላል። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስርዓተ ቅዳሴ ዙሪያ ስለ ቅዳሴ ሲነሳ በጣም ረቂቅና ሰፊ ጥልቅ የሆነ ምስጢር ነው ያለው። ቅዳሴ በጣም ረቂቅ ነው። እንደው ለአንዳንድ ጥያቄዎች ትንሽ መግቢያ ይሆን ዘንድ ነው እንጂ የምንነጋገርበት ቅዳሴ በጣም ጥልቅ ከመሆኑ የተነሳ በሰፊው አባቶች ሲያብራሩት፣ ሲተረጉሙ፣ ሲያመሰጥሩት ይስተዋላል። እንግዲህ ቅዳሴ ማለት እንደሚታወቀው ምስጋና ማለት ነው። ቅዳሴ ማለት እግዚአብሔር የሚመሰገንበት ሁሉም በያሉበት በህብረት ለእግዚአብሔር ምስጋና የሚቀርብበት በምድር ያሉ ሰዎች በብሔረ ብፁዓን ያሉ በብሔረ ሕያዋን ያሉ በሁሉም ያሉ ተሰባስበው እግዚአብሔርን የሚያመሰግኑበት ቅዳሴ ወይም ምስጋና ነው። እንግዲህ በዚህ በቅዳሴ ጊዜ 5 አይነት መስዋዕቶች ይሰውበታል። በዚህ በቅዳሴ ጊዜ የመጀመሪያውና ትልቁ ምንድነው? የጌታችን እና የመድኃኒታችን ኢየሱስ ክርስቶስ ስጋና ደም እግዚአብሔር ክርስቶስ መድኃኒታችን ራሱ የሚሰዋበት ነው። የመጀመሪያውና ዋነኛው መስዋዕት። ሁለተኛው ዕጣን የሚሰዋበት ነው። ሶስተኛው መብራት የሚሰዋበት ነው። አራተኛው ምስጋና በከናፍር የሚሰዋበት ነው። አራተኛው ሰውነትን ለእግዚአብሔር ማስገዛት ራስን የሚሰዋበት ነው። መስገድ አለ፣ መነሳት አለ፣ ቀጥ ብሎ መቆም አለ። እነዚህ ሁሉ መስዋዕት ይባላል። ማንኛውም ለእግዚአብሔር የምናቀርበው በተለያየ መንገድ የምናቀርበው ከምስጋና ጀምሮ እስከምናቀርበው መባ መስዋዕት ይባላል። ለእግዚአብሔር የምናቀርበው ራሳችንም መስዋዕት አድርጎ ቅዱሳን ራሳቸውን መስዋዕት አድርገው ለእግዚአብሔር ስለሚያቀርቡ በዛ መንገድ ይታያል። እንግዲህ እነዚህ በአንድ ጊዜ በተመሳሳይ ሰዓት መስዋዕት ሲቀርቡ ይህን የሚያቀርበውም ምስጋናውን የሚያመሰግነውም ምእመን ወይም ሁሉም አካል ማድረግ የሚገባቸው ነገሮች ምን ምንድን ናቸው ካል በቅዳሴ ጊዜ ብዙ ጊዜ ትእዛዛቶች አሉ። ስግዱ ይባላል፣ ጸልዩ ይባላል። እነዚህ ትእዛዛቶች አሉና በዚያ ጊዜ በሚታዘዝበት ጊዜ ዲያቆኑ ትእዛዝ በሚያስተላልፍበት ጊዜ እነዛ የሚተገበሩ አሉ። በዛ መሰረት የምናደርጋቸው ይሆናል። እነዚህ ብዙ ጊዜ በቤተ ክርስቲያን ውስጥ ቅዳሴ
እነዚህ ምስጢራት የምስጢራት ሁሉ ማህተም መደምደሚያ እንደመሆኑ መጠን ምስጢራት ሁሉ የሚፈጸሙበት ለምሳሌ ሰው ስመ ክርስትና ተነስቶ ከስላሴ ተወልዶ መደምደሚያው ቅዳሴ ነው። እንደገና ደግሞ ንስሐ ገብቶ ማህተሙ ቅዳሴ ነው። ከዛ ውጭ ደግሞ እነዚህ ስርዓተ ቀንዲል፣ ስርዓተ ክህነት ራሱ ተደርጎ ክህነት ተቀብሎ ሰው ማህተሙ ስጋው ደሙ ነው ወይም ቅዳሴ ነው። ሁሉም ምስጢራቶች በሙሉ የሚካተቱበትና የሚደመደሙበት በስርዓተ ቅዳሴ ነው። ስርዓተ ቅዳሴ ደግሞ ዋናው ትልቁ ምስጢር የክርስቶስ ስጋና ደም የሚፈተትበት የሚቀርብበት ስለሆነ ያን ያደርጋል። ሌሎች ምስጋናዎች የክርስቶስን ስጋና ደም የሚፈተቱበት የሚለውጡበት አይደለም፣ ሌሎች ምስጋናዎች ናቸው እንጂ ማለት ነው። ስለዚህ በጣም ትልቅ ምስጢር ከመኖሩ የተነሳ በዚህ ጊዜ የሚታዘዙትን ሁሉ ማድረግ ይገባል ማለት ነው። የህብረት ጸሎት ነው ቅዳሴ። ቅዳሴ በህብረት በሰማይ ቅዱሳኑ በምድር ሰብአ ዓለም እግዚአብሔርን በአንድነት መላእክት የሚያመሰግኑበት ቅዱስ ቅዱስ እያሉ እግዚአብሔር የሚያመሰግኑበት ስለሆነ የህብረት ጸሎት ነው። እንኳን በቤተ ክርስቲያን በስርዓተ ቅዳሴ አይደለም ሰው በግል የግል ጸሎት እያደረገ ራሱ በህብረት እንደሚጸልይ በዙሪያው ቅዱሳኖች እንዳሉ ታስቦ ነው የሚጸልየው። መቼም አቡነ ዘበሰማያትን የማይጸልይ አይኖርም። አባታችን ሆይ ብሎ እያለ በግልም ጸሎት ቢሆንና አባታችን ሆይ ነው የሚለው የሁሉም አባት ስለሆነ አባቴ ሆይ እንኳን አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን እየተባለ የዕለት እንጀራችንን ስጠን አይለመች የዕለት እንጀራችንን ስጠን እያለ በግሉ እንኳን ጸሎት የህብረት ጸሎት ነው። በተለይ ደግሞ ቅዳሴ ላይ ስንመጣ ሁሉንም ያሳተፈ ከሁሉም አይነት አቅጣጫ አገልግሎት የሚያገለግል ሁሉም ድርሻ ያለው ነው። በቅዳሴ ጊዜ ስናይ በእነዚህ በቅዳሴው ስርዓት ላይ ስናያቸው ይበል ካህን፣ ይበል ህዝብ፣ ይበል ዲያቆን ይላል። ያ ማለት የማይሳተፍ የለም ማለት ነው። ይበል ዲያቆን፣ ይበል ካህን ሲል ሁሉም ድርሻ አለው ማለት ነው። ስለዚህ ምዕመንም ሆኖ አሚን የሚልበት አለ። ተሰጥኦ ይበል ህዝብ ሲል ይሄ ተሰጥኦ የሚቀበልበት አለ። ስለዚህ በቅዳሴ ጊዜ የግል ጸሎት አይደረግም ማለት ነው። መደረግ ከማይገባቸው ነገሮች የግል ጸሎት አይደረግም። ምክንያቱም ያ የማህበር ጸሎት ስለሆነ ድርሻ ስላለው ያን ድርሻውን እየተከታተለ ድርሻውን መቀበል መቻል ይኖርበታል ማለት ነው። ሌላው በቅዳሴ ጊዜ የማይደረጉ ነገሮች በሰዓቱና በጊዜው ቅዳሴ የሚያስቀድሰው በሰዓቱና በጊዜው ቤተክርስቲያን ውስጥ መገኘት አለበት። ልክ ቅዳሴ ከመገባቱ አስቀድሞ እስከ ቅዳሴ ፍጻሜ ድረስ አብሮ መገኘት አለበት። ብዙ ጊዜ እንደሚስተዋለው አንዳንድ ሰዎች አሁን በተለምዶ በቅዳሴ መካከል ልጆቻቸውን ይዘው የሚያቆርባሉ፣ ወደ መጨረሻ ላይ መጥተው የሚያቆርባሉ፣ ውጭ ቆይተው የሚያቆርባሉና እነዚህ አሁን በተለመደ መንገድ የመጣ እና ሲሸራረፍ የመጣ ስርዓት ነው እንጂ ህግና ስርዓት አይደለም። እና በቅዳሴ ጊዜ እነዚህ ልጆቻቸውን ለማቁረብ ከቤተ ክርስቲያን ከቅዳሴ መካከል ላይ ወደ መጨረሻ ላይ ይዘው እያመጡ የሚያቆርቡ ሰዎች አሉ። እነዚህ አሁን ስርዓት አይደለም። ቅዳሴ ከመገባቱ በፊት ቤተ ክርስቲያን ውስጥ ገብተው ስርዓት አለው። የሚባረከው ቡራኬ፣ የሚሰጠው ጸሎት ከዛ ሁሉ ተሳታፊ መሆን አለበት። ስርዓተ ቅዳሴ ከመገባቱ በፊት ልጆቻቸውን ይዘው መምጣት አለባቸውና በዛ መንገድ ነው ጸሎቱ ቡራኬው ተመጥኖ ተስተካክሎ ተሰፍሮ ተቆጥሮ የተቀመጠ ስለሆነ ያ ሁሉ ሊያልፋቸው አይገባም ማለት ነው። ሌላው እነዚህ በቤተ ክርስቲያን ውስጥ ህፃናትን ካቆረበ በኋላ ብዙ ጊዜ የሚስተዋለው ችግር ለልጆቻቸው ከቆረቡ በኋላ ምግብ ይዘው ወደ ቤተ ክርስቲያን የሚመጡ ሰዎች አሉ። እነዚያ ሰዎች አሁን ስህተት ነው። ቤተ ክርስቲያን ግቢ ውስጥ ስጋዊ ምግብ እንኳን ቤተ ክርስቲያን ውስጥ ግቢ ውስጥ ራሱ ስጋዊ ምግብ ሊገኝበት አይገባም። በዚህ አካባቢ የሚፈተተው የሚፈሰው የክርስቶስ ስጋና ደም እንደመሆኑ መጠን ስጋዊ ምግብ የሚሆን በዛ አካባቢ ውስጥ ሊኖር ሊገኝ ሊመገቡት አይገባም እና ይሄንን ማድረግ ተገቢ አይደለም። ሌላው ቀርቶ በዛው በስርዓተ ቅዳሴው ላይ ይናገራል። ስለ ቅዳሴ መደረግ የሚገባቸውና የማይገባቸው ይናገራል። ትእዛዝም አለውና መጀመሪያ ቅዳሴ ውስጥ ሲገባ ምን ይላል?
ሃሌሉያ እመቦ ብእሲ ምእመናን ዘወአ ቤተ ክርስቲያን በጊዜ ቅዳሴ ይላል። በቅዳሴ ጊዜ በቤተ ክርስቲያን ውስጥ የሚገባ ቢኖር ይላል። በቅዳሴ ጊዜ ቅዳሴ እየተቀደሰ ቤተክርስቲያን ውስጥ አይገባም ማለት ነው። ብዙ ጊዜ የሚገባ ቢኖር ከቤተ ክርስቲያን ቢቻለው ሳይቆርብ ይውጣ ነው የሚለው። በቤተ ክርስቲያን ውስጥ ማለት ነው ሳይቆርብ ይውጣ ይላል። ዘዋ በጊዜ ቅዳሴ ወይ መጻሕፍተ ቅዱሳን ከመዝምሃሩን ሐዋርያት እንዳስተማሩ ነው። ከመዝምሃሩን ሐዋርያት እንዳስተማሩን በቅዳሴ ጊዜ አቋርጦ የሚገባ ሰው ቢኖር ይላል አይቁረብ፣ አይግባ፣ እንደውም ይውጣ ነው የሚለው ስርዓቱ ማለት ነው እንደሚያስቀምጠው። እና በዛ መንገድ ይስተዋላል። ብዙ ጊዜ ስህተቶች ይታያሉ። ብዙ በየቤተክርስቲያኑ ብዙ ጊዜ የተለመደ ነገር ስለሆነ እንደዛ ነገር ይስተዋላሉ። ሌላው እዛው ቅዳሴው ላይ በሰማይ ያህሉ ልብክሙ፣ ልቦናችሁ በሰማይ ይኑር፣ በሰማይ ላይ ይሁን ማለት ሰማያዊ ነገር ይሰብ፣ ሰማያዊ ነገር ይመልከት፣ ሰማያዊ ምስጢር እንዲገለጽለት ይጸልይ ማለት ነው። ስለዚህ በቅዳሴ ጊዜ ሰው አይምሮ፣ ሐሳቡ፣ ልቡ ነው በሙሉ ሰማያዊ ነገር ነው መሆን ያለበት። ቤተክርስቲያን ውስጥ የሚሰራው ስርዓተ ሰማይ ተሰራ በምድር ስለሆነ የሚለው ሰማያዊ ስርዓት ነው የሚፈጸምባት። ቤተክርስቲያን ሰማያዊት ናት። ቤተክርስቲያን አሁን እዚህ የምናያት ቤተክርስቲያን ብቻ አይደለችም፣ ሰማያዊት ናት ቤተክርስቲያን። ዓለም አቀፋዊት ናት እንላለን፣ ሰማያዊትም ናት። ከዚህ ከዓለም አቀፋዊት ባሻገር ሰማያዊት ናት ማለት ነው። በላይ በሰማይ የሚሰራ ስርዓት ነው በታች በምድር የሚሰራበት እና ሰማያዊ ስርዓት የሚሰራባትን ቤተክርስቲያን ሲጸልዩባት፣ ሲቀድሱባት ሰማያዊ ነገር እየታሰበ ሞተ ወልድ እግዚአብሔር እየታሰበ የክርስቶስ መከራና ለእኛ የከፈለው ዋጋ እየታሰበ ከእርሱ የምናገኘውን በረከት፣ ረድኤት፣ ቸርነት እያሰብን የምንጸልይበት የምናስቀድስበት መሆን ይገባል። በዛ መንገድ መሆን ይገባል ለማለት ነው። እግዚአብሔር ይስጥልን። ቀሲስ በደንብ አድርገው ላብራሩልን፣ ለምላሻችሁ በድጋሚ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን እንላለን። እንደው ካነሳችሁት ኃይለ ቃል ልነሳና ለአድማጮቻችን ግልጽ ይሆን ዘንድ እንዳላችሁት አሁን በተለምዶ አንዳንድ ሰዎች ቁርሳቸውን ከበሉ በኋላ ደግሞ ልጆቻቸውን ከረፈደ በኋላ ቅዳሴ ሊያልቅ አካባቢ ላይ አምጥተው ያቆርባሉ። ብዙ ጊዜ ይስተዋላል። ቢማሩም ወይ ደግሞ ቢያነቡትም ተጽፎ ቢያዩት ራሱ ይሄ ነገር ሊቀረፍ አልተቻለምና እንደው አሁን ህፃናቶቹ በእናቶቻቸው በአባቶቻቸው ተይዘው ነው የሚመጡት። ደግሞ ስርዓተ ቤተ ክርስቲያን አይደለም ይሄ ነገር። አባቶቻቸው እናቶቻቸው ህጉን ስርዓቱን አውቀው መምህራን አስተምረዋቸው ካላስተካከሉት እውነት አምጥተው እያቆረቡ እንመለከታለንና ይሄ ነገር በህፃናቱ ላይ ኃጢአት ይሆንባቸዋል ወይስ ተጠያቂዎቹ እናትና አባት ናቸው? ምክንያቱም እናትና አባት ሲነገር ተሰምተዋል፣ ብዙ ጊዜ አታድርጉ ተብለዋል። ስርዓተ ቤተ ክርስቲያንን በደንብ ያውቃሉ። እያወቁ በድፍረት ልጆቻቸውን ቅዳሴ ሊያልቅ አካባቢ ላይ መተው ያቆርባሉና ስርዓት እንዳልሆነ ያውቃሉ። ይሄ ነገር እንዴት ነው? በጣም ጥሩ። እንግዲህ ብዙ ጊዜ ልጆችን ባልተገባና ባልተፈቀደ ስርዓት ውስጥ ማስቀመጥ እና በዛ መንገድ ማስኬድ የወላጆች ስህተት ነው ተብሎ ይወሰዳል። ሆኖም ግን ብዙ ጊዜ ኃላፊነት በቤተ ክርስቲያን ደረጃ ኃላፊነት ወስዶ የሚያስተምር የሚመክር መምህር አለ በቤተ ክርስቲያን ዙሪያና ይህንን ስርዓት በሚገባ ለምዕመናኖቿ ቤተ ክርስቲያን ታስረዳለች፣ ታስተምራለች። ይህንን ስርዓትና ሕግ ተላልፎ የተገኘ ምዕመንም ቢሆን ዲያቆንም ቢሆን ካህንም ቢሆን ስርዓት ሲተላለፍ ቀኖና ስርዓት አለ። በዛ መንገድ በቀኖና ተሰጥቶት ስርዓት ተሰርቶለት በዛ መንገድ እንደ ኃጢአት እንደ ስርዓት እንደመተላለፍ ተቆጥሮ ይሰጣል። በዛ መንገድ ይስተካከላል። ግን በድፍረት በማን አለብኝነት ምንም ሊሆን አይችልም ብሎ ስርዓቱን ሳይከተል አገልግሎት አገኛለሁ ብሎ የሚያስብ ካለ ሰውን ብቻ ሳይሆን እግዚአብሔር ሊፈርድ ይችላል። አሉ በዙሪያው መላእክቶች እንደ ብርሃን መላእክቶች ዙሪያውን ሆኖ ጠባቂ መላእክት አለና እግዚአብሔር ምንም ቸር ቢሆን ፈታሂነቱን ፈራጅነቱን መዘንጋት አይገባም።
ምንም ፈራጅና ፈራጅ መሆኑ ምንም ብንረዳም ቸርነቱን መዘንጋት የለብንም እና ሁለቱ ተጣጥሞ መሄድ አለበት። ሰው ወደ ቤተ ክርስቲያን ሲመጣ ረድኤት በረከት አገኛለሁ ብሎ የሚመጣ አማኝ ምእመን በስርዓቱ መንገድ ነው የሚመጣው። መቼም የቤተ ክርስቲያን በረከትና ረድኤት በተለያየ መንገድ በሰው በዘመድ በአዝማድ ወይም በብልህነት በእውቀት የሚገኝ ብቻ አይደለም። በየዋህነት በጸሎት በፈሪሃ እግዚአብሔር የሚገኝ ነው እንጂ ከረፈደ ሄደው ስላቆረቡ ቆርበዋል ማለት ላይሆን ይችላል። የሚያውቀው እግዚአብሔር ነው። ስለዚህ የሚገኘው በየዋህነት በጸሎት ነው የሚገኘው። በትምህርት አባቶችን ጠጋ ብሎ በመጠየቅ ነው። አሁን ላይ መቼም የሚጠየቅ መምህራኖች አባቶቻችን ሞልተዋል። እግዚአብሔር ይመስገን። ብዙ በዚህ ችግር ይኖራል ተብሎ አይታሰብም። ስለዚህ አለመጠየቅ የምዕመኑ ችግር ሊሆን ይችላል። እዛውም በአገልግሎት ላይ እያለ የሚያጠፋና ስርዓት የሚያስተስም ካለ ያው የራሱ ችግር ነው የሚሆነው። መጠየቅ ያስፈልጋል። ስርዓቱን ማንበብ መጠየቅ ያስፈልጋል። ምዕመናንም ቢሆን ንስሐ አባቶቻቸው ትልቁን ስራ የሚሰሩት እዚህ ላይ ነው። ስርዓተ ቤተክርስቲያንን ማስተማር፣ ነገረ ድህነትን ማስተማር ያስፈልጋል። እንዴት አድርገው ሰው ወደ ድህነት መንገድ ሲሄድ ምን አይነት መንገድ መከተል አለበት? አሁን እኮ ምን ይላል መሰላችሁ? ካህኑ እጁን ከታጠበ በኋላ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል ይላል። ስለዚህ ይሄ ማለት ንጹህ ያልሆነ ማለት ስርዓቱን ጠብቆ ያልመጣ ለማለት ነው። ስርዓቱን ጠብቆ ያልመጣ ማለት ደግሞ ስርዓቶቹ ሰው ስጋው ደግሞ ከመቀበሉ በፊት ምን ስርዓቶች አሉ፣ ምን ማሟላት ይገባኛል ብሎ ከመምህረ ንስሐው መጠየቅ፣ መምህረ ንስሐው ማስተማር ይገባዋል ማለት ነው። ሌላው በቅዳሴ ጊዜ መደረግ የሚገባቸው ነገሮች በስርዓተ ቅዳሴ ጊዜ መጀመሪያ ላይ ካህኑ ሚመጣን ግርምት ዛቲ ለተወጽት ዛቲ ሰዓት እንተባቴ ወርድ መንፈስ ቅዱስ መልተ ሰማያት ወይ ጽልሎ ይላል። ይህች ሰዓት ምን ያክል የምታስፈራ ናት ይላል። በፍርሃት እና በጽሞና ሆናችሁ ቁሙ ይላል። ይሄ ማለት ምንድነው? ያቺ ሰዓት መንፈስ ቅዱስ ከሰማይ የሚወርድባት ስጋው ደግሞ የሚለወጥባት ፍጹም የክርስቶስ ስጋ ፍጹም የክርስቶስ ደም የሚሆንባት ይህች የቅዳሴ ሰዓት ምን ያክል ልዩ ናት፣ ምን ያክል የምታስፈራ ናት፣ ምን ያክል ግርምት ናት ነው የሚለው። ስለዚህ በዚህ ሰዓት ሰው በፍርሃት በጽሞና በሰቂለ ሕሊና ሆኖ መቆም አለበት ማለት ነው። መቆም አለበት። እንደዚህ ሆኖ ያልቆመ ሰው እንግዲህ እግዚአብሔር ፈራጅም ስለሆነ በዛ ሰዓት የሚስቅ የሚሳለቅ ዋዛ ፈዛዛ የሚያበዛ አሁን ላይ ደግሞ የሚታወቀው ስልክ የሚያወራለ ሌላ ስራ የሚሰራለ። እውነት ለመናገር የሚፈለገው እኮ ሰው ቆሞ ካሜራ እንዲቀርጽ ስልክ እንዲያወራ ይሄን እንዲያደርግም ብቻ አይደለም። ሰው በዚህ ጸሎት ላይ በዚህ ስርዓተ ቅዳሴ ላይ ሌሎች ትርፍ ነገሮችን ለማድረግ ጊዜ ማግኘት የለበትም። በተመስጦ ላይ መሆን አለበት። ዋናው ዓላማው መቼም በተመስጦ ላይ ያለ ሰው ሌላ ጎንዮሽ ነገር ትዝ አይለውም። በዚያ ውስጥ መሆን ያለበት ይህን ዋዛ ፈዛዛ የሚያበዛ ቀልድ የሚያበዛ ሳቅ የሚያበዛ ሰው ምን ይላል መሰላችሁ? መቦዛ ያስተሐቅር ዘንተ ቃለ ቀሲስ አውዘ ሳቀ ውስጥ ነገር አውዘ ቆመ በከብስተ ቤተክርስቲያን የካህኑን ቃል ያቃለነ የካህኑ ቃል የእግዚአብሔር ቃል ስለሆነ ያው ቅዳሴ ጊዜ ሁሉም ተሳትፎ ስላለው እግዚአብሔር እኛን የሚናገርበት እኛም እግዚአብሔር ጋር የምንነጋገርበት ነው ቅዳሴ ማለት ነው። በዚያ ጊዜ ካህኑ የእግዚአብሔርን ቃል ወደኛ የሚያስተላልፍበት እግዚአብሔር በዛ መንገድ የሚናገርበት እኛም ተሰጥቶ ስንመልስ ደግሞ እግዚአብሔር በዛ መንገድ የምንጠይቅበት የምንመልስበት ነውና ይህን የካህኑን ቃል ያቃለለ የሳቀ የተነጋገረ በቤተ ክርስቲያኑ ውስጥ በክፋት የቆመ ቢኖር ጌታችንን መድኃኒታችን ኢየሱስ ክርስቶስን እንደሳዘነ ይወቅ ይረዳ መረዳት አለበት ማለት ነው። ስለ በረከት ፈንታ መርገምን ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል ይላል። በረከት በማግኘት ፈንታ መርገብን ካገኘ ቤተክርስቲያን ድረስ መጥቶ ስለ ኃጢአት ስርየት
ኃጢአቱ በመሰረየት ፈንታ ገሃነመ እሳት የሚያገኝ ከሆነ ምን ያክል እንደሚያስፈርድብን ይህን ከተረዳ ሰው ዋዛ ፈዛዛ አያበዛም ማለት ነው። እና በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ቤተ ክርስቲያን ውስጥ እኮ ምን ይላል በቅዳሴ ጊዜ ላይ ከወንድሙ ጋር የተጣላ ቢኖር ይተውለት ይላል። ስለዚህ ከወንድሙ ጋር የተጣላ ቢኖር እንዲተውለት በዚህ ሁሉ በቡራኬው በጸሎቱ አስተምህሮቱ ሞሽራ ቤተክርስቲያን በንስሐው መጀመሪያ ከውጭ ስንመጣ እኮ ቤተክርስቲያን እያስተካከለች ቅርጽ እያስያዘች እንደ ድንጋይ ግንብ ለግንብ እንደሚዘጋጅ ድንጋይ ማለት ነው። መጀመሪያ ለግንብ ድንጋይ ሲዘጋጅ ከተራራ ላይ ወጥቶ ከዛ ከፈል ተደርጎ በመኪና ተጭኖ ከዛ ደግሞ የተወሰነ ተስተካክሎ መጨረሻ ላይ ተስተካክሎ የሚፈለግበት ቦታ ላይ ይውላል። እና ቤተክርስቲያንም ብዙ ጊዜ ካህናት አባቶች የአማንያንን አስተምረው አማንያንም ሆነው ምግባር የሌላቸው ምግባር ያልሰሩ ሃይማኖት ኖራቸው ምግባር ያልሰሩትን ምግባር እንዲሰሩ ትሩፋት እንዲሰሩ አስተካክለው ጠርበው አስተምረው ከዛ በንስሐው እንዲመላለሱ አድርገው ፍትሐ ዘወልድ ደግመውላቸው እያሉ ወደ ቤተክርስቲያን ያመጣሉ። ቤተክርስቲያን ከመጡ በኋላ ያ ፍትሐ ዘወልድ ይቀጥላል። እንደዚህ ሞሽራ አስተካክላ መጨረሻ ቤተክርስቲያን ስጋው ደግሞ ተቀበላለች። እንዲያርጉ ፍጹም እንደሆነ ወደ ላይ እንዲያርጉ ያው መቼም የመንፈሳዊ ህይወት ሁልጊዜ እድገት ይጠይቃል። የሚያድገው ሰው በመንፈሳዊ ህይወቱ ሲያድግ አንድ ምዕመን አንድ አማኝ በመንፈሳዊ ህይወቱ ሲያድግ ራሱ መቼም አይታወቀውም። እንደዛ ነው መሆን ያለበት። ሌላው ሰው ነው ሊያውቅ የሚችለው ራሱ ማደጉን አይታወቅም። እንደዛ አይደል የሚለው ታምረ ማርያም ላይ ኢትዮጵያዊውን ከጉባኤ ለይተውት መቃወ መንግስተ ማርያም ከምትባለው ቦታ ላይ ቆሞ ሲጸልይ በእጁ ላይ ብርሃን ወረደለት ነው የሚለው። ያ ብርሃን ሲወርድ ለሱ አይታየውም። ከጉባኤ ለለዩት ለነዛኞቹ ነበር የሚታየውና ሰው በመንፈሳዊ ህይወቱ ሲያድግ ለሱ አይታየውም። እንደዛ እያለ መንፈሳዊ ህይወት ማደግ ስለሆነ በዛ መንገድ እየታደገ እንዲመጣ መርገም የሚያሰጠውን ነገር ገሃነመ እሳት የሚያመጣውን ነገር ማወቅ ያስፈልጋል። ሰው በረከት አገኛለሁ ብሎ መርገም ማግኘት ስለሌለበት ማለት ነው። ስለዚህ እዛው ቅዳሴው ላይ በሆነ ሰዓት ላይ እኮ በቅዳሴው በየመሃሉ ላይ ትእዛዝ ይኖራል። ዲያቆኑም ይናገራል፣ ያዘጋጃል ዲያቆኑ፣ ካህኑ ደግሞ ይናገራል። ዲያቆኑም እንዳይተኙ ጸልዩ ይላል። ሰው እንዳይደክም ማንቀላፋትም መድከም መቀመጥም መነሳትም አይጠበቅም። በነገራችን በቤተክርስቲያን በቅዳሴ ጊዜ አይቀመጥም። ሰው መቀመጥ የለበትም። አንደኛው መፍዘዝ የለበትም። ሁልጊዜ ያን ሰማያዊ ነገር ማሰብ አለበትና እነዚህ ነገሮች ዋጋ እንደሚያስከፍሉ እውነት ለምና በስጋ ላይ ብቻ ሳይሆን በነፍስ ላይ እንደሚያስፈርዱ እየታሰበ የእግዚአብሔርን ቸርነቱን ምሕረቱንም ፈራጅነቱንም እየታሰበ መቆም ያስፈልጋል። ስለዚህ ፍዳም መርገመ ስጋ መርገመ ነፍስም ያመጣል ከስርዓት ውጭ ሆኖ መቀበልና ይህንን እንዳያስፈርድብን መጠየቅ ያስፈልጋል ማለት ነው። በድጋሚ ቀሲስ ቃለ ሕይወት ያሰማልን። እንደ አድማጮቻችን ቀሲስ በተገቢው ጥሩ ምላሽ እስከነ ማብራሪያው ሰጥተውናል ማለት ነው። ጥያቄያችን የነበረው በስርዓተ ቅዳሴ ጊዜ መደረግ የሚገባቸውና መደረግ የማይገባቸው ነገሮች ምን ናቸው የሚል ነበር። በሰፊው መምህራችን ሰጥተውናል ማለት ነው። እንግዲህ አድማጮቻችን ይህንን ወደ ልቦናችን ወስደን በተግባር እንድናውለው ቅዱስ እግዚአብሔር አምላካችን ይፍቀድልን ለማለት ነው የምንወደው። እንግዲህ መደረግ የማይገባቸው ነገሮች መምህራችን እንዳሉን ጸሎት የግል ጸሎት መጸለይ፣ መስገድ፣ እንዲሁ ደግሞ ቅዳሴ አቋርጦ መውጣት፣ ቅዳሴ ከተጀመረ በኋላ መግባት የመሳሰሉት ነገሮችን ቀሲስ መምህራችን በተገቢው መልሰውልናል ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። ከዚሁ ጋር አያይዘን እንደ ከስርዓተ ቅዳሴ ሳንወጣ ከቅዳሴ በኋላ በአብዛኛው ምእመናን ጸበል የቅዳሴ ጸበል ወይም ማያገቦ የሚባለውን በዲያቆናት ሲጠጡ እናያለን። ይሄ ነገር ለማንኛውም ምእመን ተፈቅዷል ወይ? ማንኛውም ምእመን መጠጣት ይችላል ወይ? ወይስ ለቆራቢዎች ብቻ ነው? በአብዛኛው ለብዙ ሰዎች ጥያቄ ነው። የቅዳሴ ጸበል ለቆራቢያን ስጋና ደሙን ለተቀበሉ ብቻ ነው የሚሰጠው፣ ምእመናን መጠጣት አይችሉም የሚል ጥያቄ ይነሳልና እንደው ከቤተ ክርስቲያን ምስጢራት አንፃር
ማየገብ ወይም የቅዳሴ ጸበል ለምእመናን ይሰጣል ወይስ አይሰጥም? የተፈቀደለት አለ ወይስ የለም የሚለውን መምህራችን። በጣም ጥሩ። ይሄ ማየገቦ የምንለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ማየገቦ ወይም ውሃ ይባላል። ያንን ልጅነት የሚያሰጠን ከስላሴ የምንወለድበት ነው እሱ ማለት ነው። ይህ የቅዳሴ ጸበል የምንለው መጀመሪያ በቅዳሴ ስርዓት ጊዜ ይሄ የቅዳሴ ጸበል የተሰራውና የተቀመጠው ለቆራቢዎች ብቻ ነው። ስጋው ደግሞ ለሚቀበሉ ሰዎች ምዕመናን ብቻ ተዘጋጅቶ የሚቀርብ ነው። እነዚህ ስጋው ደግሞ የተቀበሉ ምዕመናን ስጋው ደግሞ ከተቀበሉ በኋላ ተሰጦ ላይቀበሉ ይችላሉ። ሌሎች እንትኖች ቅዱስ ቅዱስ እያሉ በለሆሳስ ብቻ ቅዱስ እግዚአብሔር ቅዱስ ኃያል እያሉ ጸሎት ሊያደርጉ ይችላሉ። ለነሱ ብቻ ለስጋው ደግሞ ማቅረሪያ የተቀመጠ ነው። የቅዳሴ ጸበል ያ ሁሉ ጸሎተ ሥርዓት ተደርጎለት ሲባረክ የቆየ ብዙ ቅዱሳን ሲጠሩበት እግዚአብሔር ሲመሰገንበት የቆየ ጸበል ሌሎች ምዕመናን ቢጠጡት መድኃኒትነት አለው። ግን ምንድን ይባላል ከዛ ወደዚህ ይሄ የቅዳሴ ጸበል የጠጣ ሰው ምን እያለ መጠጣት አለበት? የቅዳሴ ጸበል የጠጣ ምዕመናን ስጋው ደግሞ ሳይቀበል የቅዳሴ ጸበል የሚጠጣ ምዕመናን ምን እያለ መጠጣት አለበት የሚለው ነው ዋናው ትልቁ ሐሳብ። ያን የቅዳሴ ሌሎች ምዕመናኖች እግዚአብሔር የፈቀደላቸው በንስሐ የተመላለሱ ስርዓተ ቤተክርስቲያን ሕገ ቤተክርስቲያንን እየፈጸሙ ሰዎች ስጋው ደግሞ ሲቀበሉ ያንን ጸበል እንደተቀበሉት ሁሉ ያንን ሲቀበሉ ስጋው ደግሞ ሲቀበሉ ያዩ ሌሎች ምዕመናት ደግሞ ያንን ጸበል ሲጠጡ እኛንም ወደፊት ለዚህ ቢያበቃን እንዴቶቻችን እንደ ወንድሞቻችን ቢያደርገን እኛም ስጋው ደግሞ ተቀብለን የምንጠጣው ጸበል ይሁንልን እያሉ በጸሎት ሊጠጡትና ሊወስዱት ይገባል። ወደዚያ ማንደርደሪያ ወደ ስጋው ደግሞ መውሰጃ በር መክፈቻ በዛ መንገድ ነው ሊወሰድ የሚገባው። አንዳንድ ጊዜ እንደዚህ አሁን ለምሳሌ በተለያየ መንገድ ከገዳማት ከአድባራት በረከት ለማግኘት ረድኤት ለማግኘት ቃል ኪዳን ለመቀበል ሰው ብዙ ጊዜ ይጓዛል። በሚጓዝበት ጊዜ እዛ ቅዱሳኑ ስፍራ ስለተገኘ ብቻ ሰው ኃጢአት ይቅር ይባላል፣ ከኃጢአቱ ይደመሰስለታል ብሎ አይታሰብም። ረድኤት በረከተ ስጋ ሊያገኝ ይችላል። እዛ ቦታ ከተገኘ በረከተ ስጋ በረከተ ስጋ ድህነተ ነፍስ ድህነተ ፍጹም ድህነት ለማግኘት እዛ ቦታ መርገጡ የቅዱሳኖቹ በረከት ያድርበትና ወደ ንስሐ መንገድ እንዲሄድ ያደርገዋል ነው። መቼም አፍትን ርዕሰ ከለካህን ይላል። በዛ መንገድ ካልታለፈ ድህነት ላይኖር ይችላል ማለት ነው። እንግዲህ ከዛ ውጭ የሚሰራ የእግዚአብሔር ተአምር ይኖራል። ግን በተሰራው ስርዓትና ሕግ መሰረት በዛ መንገድ መሄድ ያለበት ነው እንጂ በዛ ስለ ቦታው ስለተረገጠ ፍጹም ድህነት ይኖራል ማለት አይደለም። ይህም ጸበሉን ስለተጠቀምን ጸበሉን ስለተጠጣን ስጋው ደግሞ እንደተቀበልን ይሆናል ማለት አይደለም። ይሄ ልክ እንደዛ ወደዛ ግን መንደርደሪያ በር መክፈቻ እኛ አሁን ጸበሉን እንደጠጣን ወደፊት እንዴቶቻችን ወንድሞቻችን እኛም ስጋው ደግሞ ተቀብለን የምንጠጣው ይሁንልን ብለው በዛ እምነት መሰረት ቢቀበሉት በረከተ ስጋ ፈውሰ ስጋ ያመጣልና በዛ መንገድ ነው የሚታየው። ግን መሰረታዊ ሀሳቡ የተዘጋጀው ለቆራቢያን ብቻ ነው። በድጋሚ ቀሲስ ቃለ ሕይወት ያሰማልን። ለቆራቢያን ብቻ ነው የተዘጋጀው፣ ነገር ግን ደግሞ ለስጋና ደሙ ያበቃን ዘንድ እያሉ እየተማጸኑ ቢጠጡት ችግር የለውም የሚል ከማብራሪያቸው መካከል አግኝተናልና ስለዚህ አሁን ምዕመናን አጠቃላይ ይጠጣሉ እና ሲጠጡ ልክ እርስዎ ባሉበት መንገድ ለቆራቢያን የተዘጋጀ ቢሆንም ምዕመናን ቢጠጡትም ለስጋና ደሙ ለክብር ያበቃን ዘንድ ብለው እየተማጸኑ ቢጠጡት ችግር የለውም በሚለው አጠቃለን ይዘዋል ማለት ነው። እዚሁ ላይ ከቅዳሴ ጸበል ጋር እናያይዘውና አንዳንድ ሰዎች ከመጠጣት ባለፈ ሰውነታቸው ላይ የሚቀቡት ጆሮአቸው ላይ የሚያደርጉ ታመመ ቦታ ላይ የሚያፈሱት ነገር አለ።
እውነት ይሄ ከመጠጣት ባለፈ ቁስል ላይ መቀባት፣ ጆሮ ላይ ማስገባት፣ ሰውነትን መለቅለቅ ይቻላል ወይ የሚለውን በአንድ ብናየው። በጣም ጥሩ። እንግዲህ የቅዳሴ ጸበል ብዙ ጊዜ ወደ ቤትም ሲወስዱት ይታያል። ከዛ ባሻገር ማለት ነው የቅዳሴ ጸበል ሐሳቡ እንደነገርኳችሁ ለቆራቢያን ነው የመጀመሪያው መሰረታዊ ሐሳቡ። ቆራቢያን ደግሞ ያንን አያደርጉም፣ መጠጣት ብቻ ነው የሚያደርጉት። ስለዚህ እንዲነጥብ እንዲፈስ አይፈለግም፣ ሌሎች ነገሮች እንዲደረጉበት አይፈለግም። ቆራቢያን ደግሞ መጠጣት ብቻ ነው እንጂ ፊታቸውን አይቀቡትም፣ ሌሎች ነገር ሊያደርጉበት ይችላሉ። ያ የቅዳሴ ጸበል ያው እንደነገርኳችሁ ሰው እንደ እምነቱ ነው የሚፈወሰው፣ እንደ እምነቱ ነው። የቅዳሴ ጸበል ልዩ የሚያደርገው ከዚህ ቀደም እንድትነጋገር ነው ብዙ ጸሎተ ስርዓት ነው የሚደርስበት። ያንን መጠጣት ብቻ ነው የሚፈቀድ። ሰው ከጠጣው መቼም ከስጋው ከደሙ ጋር ነው የሚዋሃድ። ከስጋው ከደሙ ጋር ከተዋሃደ በላዩ ላይ ያለ ደዌ ካለ እንደ እምነቱ ይፈወስለታል፣ ይድንለታል ማለት ነው። እምነት ከሌለው መቼም ቢያፈሰውም ሙሉ ቢጠመቅበትም ላይድን ይችላል። ስለዚህ ያ የቅዳሴ ጸበል ከስጋው ደሙ ከተዋሃደ በስጋው ላይ እና በደሙ ላይ ያለ ደዌ በሙሉ ያርቅለታል ማለት ነው። ቆራቢያኑ የሚያደርጉት ያንን ነው። መጀመሪያም ስርዓቱ የተሰራው ለነሱ ነው። ስርዓቱ የተሰራላቸው ደግሞ እንዲጠጡት ነው እንጂ እንዲያፈሱትም እንዲለቀለቁትም ወይም እንዲቀቡትም አይደለም። ስለዚህ መደረግ ያለበት በዛ መንገድ ነው ማለት ነው። በድጋሚ አባታችን ቃለ ሕይወት ያሰማልን። የተከበራችሁ አድማጮቻችን ይሄ እዚህ ጥያቄ ላይ ግልጽ እንደሆነ ወይም ደግሞ ግልጽ የሆነ ማብራሪያ እንደተሰጣችሁ ወይም እንደመለሳችሁ ተስፋ እናደርጋለን። በሶስተኛ ደረጃ ከዚሁ ከቅዳሴ ሳንወጣ እንደው ከቅዳሴ በኋላ ካህኑ በእጁ ያሳልማል፣ ምእመናንን ይባርካል። እውነት ሚስጥራዊ ትርጉም አለው ወይ? በቤተ ክርስቲያን ዙሪያ ሲታይ መስቀል አለ። መስቀል ደግሞ ጌታችን የተሰቀለበት ነው፣ ስጋው የተቆረሰበት ነው፣ ደሙ የፈሰሰበት ነው። መስቀል እያለ ካህኑ በእጁ ያሳልማል፣ ይባርካል። ከመስቀል በልጦ ነው ወይስ ደግሞ እንደ ቤተ ክርስቲያን ሚስጥራዊ ትርጉም አለው የሚለውን አባታችን ቢያዩልን። በጣም ጥሩ። እንግዲህ ይሄ በቅዳሴ ፍጻሜ መጨረሻ ጊዜ ካህኑ እጁን አመሳቅሎ በመስቀል ምልክት ምዕመናንን ይባርካል። በየደረጃው ከአባቶች ጀምሮ እስከ ምዕመናን እስከ ሕፃናት ድረስ ይባርካል። ይሄ እንግዲህ መቼም ቤተ ክርስቲያን ውስጥ እያንዳንዱ ስርዓት ሲሰራ ስለተመቸ በዘልማድ ወይም በዘፈቀደ የተሰራ ስርዓት የለም። በቤተ ክርስቲያን ውስጥ አባቶቻችን እያንዳንዱን ነገር ከምስጢር ጋር አዋሂደው ነው ስርዓቱን ያስቀመጡልንና ካህኑ በመጨረሻ በእጅ ሲባርክ ያ እጅ ምን አይነት እጅ ነው ብሎ ማሰብ ነው። አሁን በቅዳሴ ጊዜ ካህኑ ያ እጅ ምን ሲያደርግ የነበረ እጅ ነው፣ ያ እጅ ስራው ምን ነበር በዚያ ሰዓት ተብሎ ማሰብ ተገቢ ነው ከኛ የሚጠበቀው። እንግዲህ ካህኑ ሌላው ይቅርና ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙ ከዮሴፍ ወኒቆዲሞስ በልብሰ ስንድናት ወአፋት ወሰመር ከሎም ከማሁ ሰመር ለነ ይላል። ንፍቁ ካህን መጀመሪያ ቅዳሴ ስርዓተ ቅዳሴ መጀመሪያ ላይ ዮሴፍና ኒቆዲሞስ ጌታን ገንዘውታል። የዮሴፍና የኒቆዲሞስን እጅ ቢገኝ እንግዲህ ሰው አልሳለም አልስምም የሚል አይኖርም። ጌታን የነካ እጅ ከተገኘ አልስምም አይልም፣ አልሳለምም አይልም። ጌታን የነካ እጅ ማለት ነው። ስለዚህ ያ ካህን ከተናጻ በኋላ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል፣ ለሰይጣንና ለመለኮቶቹ በተዘጋጀ በመለኮት እንዳይቃጠል እያለ ካህኑ ከተነጻ በኋላ ከዛ በኋላ ካህኑ ምንም አይነካም። የካህኑ እጅ ከዛ በኋላ የክርስቶስን ስጋና ደም መዳሰስ መፈተት ነው ስራው። ያ ከሆነ ደግሞ ምንድነው ቅዳሴ ላይ መስዋዕት አቅራቢዎች እኛ አይደለንም፣ መስዋዕት ተቀባዩም እኛ አይደለንም፣ መስዋዕቶችም እኛ አይደለንም። አቅራቡ ጌታ ነው። መስዋዕት አቅራቢው ራሱ ጌታ ነው። መስዋዕቱም ራሱ ጌታ ነው። ተቀባዩም ራሱ ጌታ ነው። ስለዚህ እኛ የምንዳስሰው ጌታን ነው። የእኛን እጅ አድርጎ የሚባርከው የሚለውጠው ራሱ ጌታ ነው።
የካህናትን እጅ አድርጎ የሚባርከው እግዚአብሔር ነው። ስለዚህ ያ የካህን እጅ የክርስቶስን ስጋና ደም ሲዳስስ የቆየ እጅ ነው ማለት ነው። ከዛ በኋላ የጌታ የካህኑ እጅ አድርጎ ስራ እየሰራበት ነው ማለት ነው። ስለዚህ ያ እጅ ክርስቶስ ስራ የሚሰራበት እጅ ነው ማለት ነው። ስለዚህ ያ ካህን የክርስቶስ እጅ ሆኗል ማለት ነው። የክርስቶስን ስጋ ወደሙን እንዲለውጥ የሚጠቀምበት የክርስቶስ እጅ ነው ማለት ነው። ስለዚህ ያ እጅ ምዕመናንን በእጁ ይባርካል ማለት ነው። እዚህ ላይ መጨረሻ ላይ ምን ይላል መሰላችሁ? በረከተ እዴከ ቅድስትን ተምልዕተ ምሕረት ያንስ የፈኩልነ ይላል። ያቺ በረከትን የተመላች እጅህን በዛች በእጅ እንባረክባት ዘንድ እንባረክ ዘንድ ተስፋ እናደርጋለን እንጠብቃታለን ይላሉ። ያቺ እጅ እንግዲህ የክርስቶስን ስጋና ደም ሲዳስስ የቆየ እጅ ስለሆነ ክርስቶስ ስራ ሲሰራበት የቆየ እጅ ስለሆነ በዛ መዳሰስ በጣም መባረክ ነው ማለት ነው። ስለዚህ እጁ በጊዜው ያለ እጅ ክርስቶስ ስራ የሰራበት የካህኑ እጅ አድርጎ ክርስቶስ ስራ የሰራበት የራሱ እጅ አድርጎ ለኛ እንደሚገባን ያደረገበት ስለሆነ በዛ መንገድ ነው። እግዚአብሔር ይስጥልን። እንደው ቀሲስ እዚህ ላይ አንድ ጥያቄ እንጨምርና ይኸው ጋር ተያይዞ ካህኑ ቅዳሴ ካለቀ በኋላ በእጁ አሳልሞ ስርወተ ሕዝብ ያደርጋል፣ ምዕመናንን ይሸኛል። ከሸኘ በኋላ ወደ የቤቱ ሁሉም ምዕመናን ወደ ቤታቸው ይሄዳሉ። ካህኑም እንደዚሁ ወደ ቤቱ ይሄዳል። ወደ ቤቱ ከሄደ በኋላ በዛኑ ቀን የሚያሳልመው በእጁ ነው ወይስ ቤተክርስቲያን ላይ ብቻ ነው የሚያሳልመው? በጣም ጥሩ። ስርዓተ ቅዳሴ ከተፈጸመ በኋላ ህዝቡን በሙሉ እዛ የተሰበሰበውን ያችን የተባረከች እጅ እንሳለማት ዘንድ በረከት የተመላችን እንሳለማት ዘንድ ተስፋ አለን እንጠብቃታለን ብሎ ምዕመኑ ተሰጥኦን ከተቀበለ በኋላ ህዝቡ ይሳለማታል፣ ያችን ይባረክባታል። ያች እጅ የምትሆነው ምንድነው? በረከት ተሰጥኦ ሲቀበል ነበረ፣ ቤተክርስቲያን ቆሞ ሲያስቀድስ የነበረ፣ በቤተክርስቲያን ውስጥ ዙሪያውን ቆሞ ጸሎት ሲያደርግ የነበረ፣ ከቅዱሳኑ በረከት ሲሳተፍ የነበረ ምዕመናን ነው ማለት። በቤተክርስቲያን ቅጽር ግቢ ውስጥ የነበረ ምዕመናን በሙሉ ይሳለማል። ከዚያ ውጭ ከወጣ በኋላ ካህኑ በመስቀል ነው የሚያሳልመው። ምክንያቱም በቤተክርስቲያን ቅጽር ግቢ ያሉ ምዕመናን በሙሉ ከመጀመሪያ ስርዓት ጀምሮ የተገኙ ናቸው ተብሎ ነው የሚታሰበው። ስርዓቱም እንደዛ ስለሆነ ማለት ነው የተገኙ ናቸው ተብሎ ይታሰባል። እያንዳንዱ በመካከል የሚባረኩ ብራኪዎች፣ የሚጸለዩ ጸሎቶች በሙሉ ደርሰውታል። በእርግጥ ቤተክርስቲያን በአልጋ ተኝቶ ላለው በስደት ላለው ትጸልያለች። በእርግጥ ቢሆንም ግን በዛ መንገድ ስለሆነ እዛ ቤተክርስቲያን ውስጥ መጥቶ ስጋው ደግሞ ለተቀበለ ላስቀደሰ እነዚህ ላደረጉ በሙሉ ካህኑ በዛ መንገድ ያሳለማል። ከዛ ውጭ ከወጣ በኋላ ግን መስቀል ስላለው መስቀሉም አናያ ቅድስት ስለሆነ ቤተክርስቲያንም ውስጥ እኮ አይታቸው ከሆነ በኪዳን ጊዜ ህዝቡ ይባረካል። በመስቀል ነው የሚባረከው። በኪዳን ጊዜ ኪዳኑ ካለቀ በኋላ ህዝቡን በመስቀል ባርከው ከፈጸሙ በኋላ የኪዳኑን ስርዓት ከዛ በኋላ ወደ ስርዓተ ቅዳሴ ከተገባ በኋላ በእጅ መጨረሻ ላይ ያሳልማል ካህኑ። ያ ማለት ምንድነው? ያቺ እጅ እንደ የክርስቶስን ስጋና ደም ስትዳስስ የቆየች እጅ ክርስቶስ ያችን እጅ አድርጎ የካህኑ እጅ አድርጎ ሲሰራበት የቆየ እጅ ስለሆነ አገልግሎቱ ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። በድጋሚ ቃልዎት ያሰማልን። እንደው የመጨረሻ አንድ ጥያቄ እናንሳና እዚሁ ጋር ተያይዞ እንዳላችሁት ካህኑ ቅዳሴ ከተቀደሰ ካለቀ በኋላ ክርስቶስ የካህኑን እጅ ስለሚያደርግ ካህኑ በእጁ ያሳልማል፣ ለምእመናን በረከትን ረድኤትን ይሰጣል ማለት ነው። የቤተ ክርስቲያን አንዳንድ አባቶች በገጠሪቱ በከተማም ያሉት ቅዳሴ በማይቀደስባቸው ቀናቶች ስራ እየሰሩ ሊሆን ይችላል፣ መንገድ እየሄዱ ሊሆን ይችላል። መስቀል ሳያወጡ በእጃቸው የሚያሳልሙ አሉ። እንደው ከቤተ ክርስቲያን ስርዓት አንጻር ለምሳሌ ስራ ሲሰራ የነበረ ካህን ቅዳሴ አልገባም፣ በእጁ ያሳልማል። መንገድ ሲያልፍ መስቀል ላለማውጣት
ወይም ደግሞ ረስቶትም ሊሆን ይችላል በእጁ የሚያሳልምበት አጋጣሚ ይኖራል እና እንደው ከስርዓቱ ጋር እንዴት ነው ይሄ ነገር? እንግዲህ ያው ካህን ሲባል እንኳን መቼም አባቶቻችን ይሄ ሁሉ ችግር ሲያልፍባቸው በተመቻቸው ሁኔታ ሲያገለግሉ ኑረዋል ማለት አይደለም። ብዙ ጊዜ በፈተና ውስጥ በስራም ውስጥ ብቻ ሳይሆን በተለያየ የኑሮ ሁኔታ ብቻም ሳይሆን በፈተና ውስጥ በችግር ውስጥ አሳልፈውታል። ክህነቱን ይዘው አገልግሎቱን ይዘው አስተባብረው ይዘው አሳልፈውታል በሚገባ እያደረጉና ካህን ሁልጊዜ 365ቱንም ቀን መስቀል ከእጁ አይለይም። ምናልባት የሕማማት ጊዜ ብቻ ሊሆን ይችላል። የሕማማት ጊዜም ላያሳልም ይችላል እንጂ መያዝ ይኖርበታል እንጂ ከዚያ ከስርዓተ ቅዳሴ ውጪ እንግዲህ የግንዛቤ እጥረት አንዳንድ ጊዜ ያልተለመደ ልምድ በሆነ ሰዓት ይጀመርና ከዛ ለልጅ ሲተላለፍ የአባቶቻችን ስርዓት ተብሎ በልምድ የሚመጣበት የሚያዝበት ሊሆን ይችላል እንጂ ካህን ከእጁ መስቀል ሊጠፋ አይገባም። ሁልጊዜ የሚያሳልመው በመስቀል ነው፣ የሚባርከው በመስቀል ነው። በተለያዩ እያንዳንዱ ስርዓቶችን ዝክር ሲዘክር፣ ሰው ሲባርክ፣ ከቤተ ክርስቲያን ውጭ ያሉ አገልግሎቶች በሙሉ የሚከናወኑት ካህኑ የሚያከናውነው በመስቀል ነው። ስለዚህ በእጅ ከቅዳሴ ስርዓት ውጭ አይደረግም ማለት ነው። ምክንያቱም ካህን ሌሎችን አገልግሎቶች ለማከናወን ግዴታ መስቀሉ ያስፈልገዋል ለመባረክ ማለት ነው። በዛ መንገድ ስለሆነ መስቀሉ በነገራችን ላይ ይህ መስቀል ያ የክርስቶስ ስጋ የተፈተተበት የክርስቶስ ደም የፈሰሰበት አውደ ምሕረት ማለት ነው፣ አደባባይ ማለት ነው መስቀሉ። ስለዚህ ያ መስቀል ከካህን እጅ ሊጠፋ ሊቀመጥ ቤት አይገባምና እንግዲህ ከስራ ብዛት ከአንዳንድ ድካም ምናምን የተነሳ አንዳንድ አባቶቻችን በተለይ በገጠር ያሉ ከስራ ብዛት የተነሳ ላይዙት ይችላሉ። ግን እነዛን መስቀል ሳይይዙ በስራ ብዛት በእጃቸው የሚያሳልሙ አባቶቻችንን ስናይ ደግሞ አንገታቸው ላይ በሰንሰለት አስረው እርሻ የሚያርሱ አባቶቻችን አሉ። እነሱን ማሰብ ያስፈልጋልና እንደዛ አድርገው በመስቀል የሚያሳልሙ አባቶች አሉ። ከአንገታቸው እንደ አንጠልጥለው በሰንሰለት ይዘው መስቀላቸውን ሙሉ ህይወታቸውን ሙሉ ጊዜያቸውን በዛ መንገድ የሚያሳልፉ አባቶች አሉና ከካህን እጅ ላይ መስቀል ሊጠፋ አይገባም ማለት ነው። አባታችን በድጋሚ ቃለ ሕይወት ያሰማልን፣ ርስቱን መንግስቱን ቅዱስ እግዚአብሔር አምላካችን ያወርስልን። ቤተክርስቲያንን ወክለው ስቱዲዮአችን ድረስ መጥተው እነዚህን ጥያቄዎች ለምእመናን ግልጽ በሆነ እስከ ሚስጥራዊ ትርጉሙ ስላቀረቡልን በድጋሚ በሰንበት ሚዲያ ስም እናመሰግናለን። እግዚአብሔር ይስጥልን። የተከበራችሁ በሀገር ውስጥም በውጭም ያላችሁ አድማጮቻችን የምንጠይቅልዎት መርሃ ግብራችን ይህን ይመስል ነበር። በሌላ ቀን ወይም በቀጣይ መርሃ ግብራችን በተለያዩ ጥያቄዎች ወይም የምንጠይቅልዎት መርሃ ግብር እንገናኛለን ማለት ነው። ዛሬ የነበረ መርሃ ግብራቾች እነዚህን ይመስሉ ነበረ። ቤተክርስቲያናችንን ወክለው ስቱዲዮአችን ድረስ መጥተው ስለሰጡት ማብራሪያ በቅድስት ቤተክርስቲያን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። እኔንም እዚህ ስቱዲዮአችሁ ድረስ አክብራችሁ ጠርታችሁ በዚህ ዙሪያ ማብራሪያ ይሰጣል ብላችሁ ይህንን ቃለ እግዚአብሔር እንድነጋገር ስለጋበዛችሁ ምክንያት ስለሆናችሁ ከልብ አድርጌ አመሰግናለሁ። ስርዓተ ቅዳሴ በጣም ጥልቅና ረቂቅ ምስጢር አለው። እኔም እንግዲህ በተቻለ መጠን እግዚአብሔር የረዳኝን ያክል የተነጋገርነው ከዚህ በጣም በጠለቀና ሰፊ በሆነ ማብራሪያ በብዙ አባቶች እየተገለጸ ስለሆነ እዚህ ድረስ እግዚአብሔር ስላቆየን ስለጠበቀን በዚህ መንገድ ስላሰባሰበንና የእግዚአብሔርን ቃል እንድንነጋገር ስላደረገን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። በድጋሚ አባታችን ቃለ ሕይወት ያሰማልን። በሀገር ውስጥም በውጭም ያላችሁ የተከበራችሁ የሰንበት ሚዲያ ዩቲዩብ ቻናል ተከታታዮቻችን የምንጠይቅልዎት መርሃ ግብራችን ይህን ይመስል ነበር። በሌላ ቀን ወይም ደግሞ በልዩ መርሃ ግብር የምንጠይቅልዎት መርሃ ግብር እንገናኛለን። ሰንበት ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ዘንድ በሰንበት ሚዲያ ስም አክብሮት እንጠይቃለን።
ከመርሃ ግብሩ ጋር እኔ ዲያቆን ኃይለ ጊዮርጊስና ቀሲስ ሀብተ ማርያም አብረናችሁ ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።